በዚህ ዓለም እንግዲህ አገር ውስጥ ከሀገር ከወጣ በጣም ረጅም ጊዜ ነው። ምን ያህል ሆኗል? ምን ያህል ጊዜ ሆኗል? አሜሪካ ኒውዮርክ ገባህ? አዎ እንግዲህ በ1996 ነው እዚህ ሀገር የመጣሁት። ማለት እንግዲህ አሁን ስናስበው ወደ ስንት ዓመት ማለት ነው? ወደ 28 29 ዓመት ማለት ነው። ኒውዮርክ ውስጥ ነው የመጣው። መጀመሪያ ስመጣ ኒውዮርክ ነው የመጣሁት እና እህቴ ምናምን ነበሩ እና ከነሱ ጋር ነበረ ያሳለፍኩት። ከዛ ደግሞ ወደ ኒውጀርሲ ሙቭ አድርጌ ነበረ የተወሰነ ዓመት 7-8 ዓመት። እንደገና ግን ያው የኒውዮርክ ነገር በጣም ስለምወደው ተመልሼ ወደ ኒውዮርክ መጥቼ ትዳር ደግሞ ያው ትምህርት ቤት ገብቼ ከዛ ደግሞ እንደገና አዲስ አበባ ሄጄ ባለቤቴን ታውቄ ከዛ መጥቼ እንደገና ደግሞ አንድ ዓመት በኋላ ተመልሼ ሄጄ መጣሁኝ። እሱ ደግሞ ያው መሀል ላይ ነው ወደ 10 years በኋላ እና ብዙ ዓመቴ ነው እንግዲህ ኒውዮርክ ካለው። ኦኬ ወደ አሰልጣኝ አስፋው ሙላት ሳህሉ እንመለስ። አስፍሽ እንኳን ደህና መጣ በማለት ያው የምትኖረው አውስትራሊያ ነው። እንግዲህ የእንቅልፍ ሰዓትን መስዋዕት አድርገ ነው። በዚህ ሰዓት ስንት ሰዓት ነው? እኛ እንግዲህ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ለ5:20 ጉዳይ ይላል። እናንተ ጋር ስንት ሰዓት ነው? እዛስ አውስትራሊያ ከገባ ምን ያህል ዓመት እንደሆነ በመግለጽ ውይይታችንን ጀምራ። አመሰግናለሁ። ሁለታችሁንም አዘጋጆቹንም አመሰግናለሁ። አስፋው ሙላት ሳህሉ እባላለሁ። የምኖረው ሜልበርን ነው። አሁን ሜልበርን 7 o'clock ነው ጠዋት ኤም። በኢትዮጵያ አቆጣጠር 1 ሰዓት ግን ሰኞ ነው እኛ ጋር፣ እናንተ ጋር እሑድ ነው፣ እኛ ጋር ሰኞ ጠዋት ነው። አውስትራሊያ ከኖርኩኝ ትንሽ ዘለግ ያለ ጊዜ ነው። ወደ 28-29 ዓመት ሆኖኛል። ባለትዳርና የ4 ልጆች አባት ነኝ። የ3 ሴቶች እና የ1 ወንድ ልጅ አባት ነኝ። እንግዲህ ከሀገር ቤት አወጣጣችሁም አንዳንድ ተመሳሳይ ታሪኮች አላችሁ። ወደ በዚህ ዓለም ልመለስና ማለት ነው ሁለታችሁም ከሀገር ቤት ከወጣችሁ 28-29 ዓመታት ይሆናችኋል። ከዛ በተጨማሪም በሀገር ውስጥ የእግር ኳስ ተጫዋችነት ዘመናችሁ ሁለታችሁም እንደው ከፍ ያለ ደረጃ ባደርሱም በክለቦች በዚህ ዓለም ለኢትዮ ኤሌክትሪክ ወይም ኤልፓ ሲ ቡድን ተጫውተሃል። በተመሳሳይ ደግሞ አስፍሽ በታዋቂውና አንጋፋው ሌላው የሀገራችን ክለብ ለሆነው ለሰራዊት ተወካይ ለኦሜላ ሲ ቡድን መጫወታችሁ ታሪካችሁን ተመሳሳይ ያደርገዋል። እስቲ እንዴት ነበረ የክለብ አገባብ? ምን ይመስል ነበር በዚህ ዓለም? በጣም ጥሩ ጥያቄ ነው። እስካሁን ከአይምሮ የማይጠፋ ነገር ነው ብዬ ማስበው። አይኖ እዛ ጎፋ ሰፈር በነበርኩበት ጊዜ መብራት ኃይል ካግምጃ ቤት እዛ በስራ የሰራተኛ ልጆች በመባል እዛ ስራ እየሰራው እንዳለ ብዙ ጊዜ እዛው ሜዳ ስለነበረ ዋናው ቲም ይመጣሉ፣ ቢቲም ይመጣል፣ ሲቲም ይመጣል እና ፕራክቲስ ያደርጋሉ እና እዛ እያየን ነበረ። እዛ እያየው ብዙ ጊዜ በጣም ፍላጎት ነበር ለመግባት። ቻንሱ አላገኘኝም። ለቀበሌ ነገር እንመርጣለን እንጂ ወደ ክለብ አንገባም እና እዛ ክለብ ውስጥ ለመጫወት ፈልጌ ብዙ ትራይአውት አላቸው ልክ እንደካሁን እንደዚህ እንደሚያደርጉት እና ትራይአውት አደርጋለሁ እና ብዙ ፕሌን ነው ይመጣ እና የመጀመሪያው እንዲያውም ለመግባት ኳስ ማንጠብጠብ ነው ያለብኝ። አሁን አስታውሳለሁ እነ ቢረጋ ኳስ አንጠብጥብ ምናምን ይለዋል እና እኔ የዛን ጊዜ ኳስ ማንጠብጠቡ በደንብ አልችለውም። ምልክ ዲፌንስነቱ ምናምኑን ጫውቱን ነው ኳሱን ኮንትሮል ምናምን ነው እንጂ ያን ስለማልችለው የመጀመሪያው ቴስት እሱ ነው። ማንጠብጠብ ኳስ አንጠብጥብ ይለዋል እና በዛ ነው የሚያዩት እንትናቸውን እና ለመግባት ሞክሬ 2-3 ጊዜ ፌል አድርጌ ነው በአራተኛው ጊዜ ቻንስ አግኝቼ የገባሁት። እንዳውም እድሜ እየጨመረ ስትሄድ ደግሞ ሲ ላይ አያስገቡም ብዙ ጊዜ። ግን ቻንሱን አግኝቼ ገብቼ ገባሁኝ። ትራይአውት ነበር ገብቼ ለብዙ ኦልሞስት ለ1 ዓመት ሙሉ አብሬ ሰራ ነበር ከልጆቹ ጋር። ግን ዋደ ምን ነበር የነበረው እንደ ችግር አለ ኢትዮጵያ ውስጥ ለመግባት በሰው ነው
ሰው ካላገኘክ በጣም አትገባም። ብዙ በጣም እድለኛ ጎበዝ የሆነ ፕሌየር እንደነ ዳንኤል ክፍሌ አይነት ፕሌየሮች መጥተው ካልተጫወቱ በስተቀር ሊያስገቡ አይችሉም። እዛ ሰው ማታቅ ከሆነ በሰው ነው፣ ብዙ ጊዜ በሰው ነው። እኔም ራሱ ያችን እንኳን የገባሁት በሰው ነው የገባሁት። እዛ ያሉ አቶ ተስፋዬ ፉፋ ይባላሉ፣ ነፍሳቸው የማረሳቸው ስለማቅ በሳቸው ነው የገባሁት እና ቬሪ ሃርድ ኢትዮጵያ ሲስተሙ በዛን ጊዜ ነበረው። አነስተኛ የሆነ ኢንካም ያለው ሰው ፒፕል ምናምን በቃ ሊገባ አይችልም። ቻንሱ የሚገባው በጣም ጎበዝ ከሆነ ብቻ እንደዛ ነበርና አገባቡ የሲያስ አገባብ እንደዛ ነበረ። መብራት ላይ አስታውሳለሁ። ይህ ጥያቄ እንግዲህ በተመሳሳይ ወደ አስቱሽም ይዞራል። አስቱሽ ያው ሚኒሊክ ሆስፒታል አካባቢ ነው ተወልደ ያደቀው። እዛ አካባቢ ደግሞ ያው የ28 ሜዳ የሚባል አለ። 28 ሜዳ ብዙም ርቋቸው አልነበረም። አንተስ ኦሜድላ እንዴት ገባ? ከፍ ወዳለ ደረጃ ላለመሸጋገር ምክንያት ምን ነበረ? ከአንተ ጋርስ አብረው ኦሜድላ ተጫውተው ለእውቅና የበቁ ተጫዋቾች ነበር ወይ? አመሰግናለሁ አማን። እኔ ኦሜድላ ለመግባት ብዙም የተቸገርኩ አይመስለኝም። ወዲያው ነው የገባሁት። ግን ሌላ እዚህ ላይ የማክልልህ ባህር ትራንዚት 1 ዓመት ተጫውቻለሁ። ክራይ ቤቶች ወደ ከሁለተኛ ዲቪዚዮን ወደ አንደኛ ዲቪዚዮን ካወጣው ተጫዋቾች አንዱም ነኝ። ብዙ ባላገለግልም እስከዛ ጊዜ ድረስ ተጫውቻለሁ፣ አንደኛ ዲቪዚዮን ማለት ነው። እንግዲህ ያደግኩበት ከቀበሌ 10 ይባላል፣ ትንሽ ሜዳ አለች። ከዛ በኋላ ቤሌር ሜዳ የሚባለው ቀበሌ 15 እሱ ነው የኛ ዋና ሜዳ። በላይ በኩል ደግሞ ጃል ሜዳ አለ። 28 ሜዳ ትንሽ ይርቃል። ግን እንግዲህ ጠቅላላ ባለ በዚህኛው መልኩ ነው እንትን ያልኩት ብዬ ነው የማስበው። እየተቆራረጠ ስለነበረ ጥያቄህን ፕሮፐርሊ ከመለስኩኝ ጥሩ ነው። ቆይ ደግምላለሁ፣ ችግር የለም አስፍሽ። እንግዲህ እዛ አካባቢ እንደው በተጨማሪነትም ንጉሴ ገብሬ ለኢትዮጵያ ብሔራዊ ቡድን ከተጫወቱት ንጉሴ ገብሬ፣ ከዛ በተረፈም እንግዲህ ንጉሴ የኦሜድላም የዋና ቡድን አሰልጣኝ ነበር። ምናልባት በእናንተ ጊዜ ሪኮ ሊሆን ይችላል። ከዛ በኋላ ግን አሰልጣኝ ንጉሴ ገብሬ ረጅም ዓመት ኦሜድላን አሰልጥኗል። አንተ ለኦሜድላ ስትሞክርና ለሲ ስትጫወት አብረው ተጫውተው ለእውቅና የበቁ ተጫዋቾች አሉ ወይ? እንዳል ሰለሞን መገርሳ ጊዮርጊስ ተጫውቷል። ሰለሞን አብይ ሞቷል። አብይ ትንሽ ከኛ ይቀድማል። አብይ ሞገስ፣ ሌላ በጅሮንድ እያሱ ከበደ ፖሊስ ይጫወት ነበር። እያሱ እንግዲህ ትንሽ ዘለግ ያለ ጊዜ ስለሆነ ልጆቹን ትንሽ ዘነጓቸው። እነዚህ ግን ብሔራዊ ቡድን የተጫወቱ ልጆች ናቸው። እንዳልከው ተወልጄ ባደኩበት አካባቢ ንጉሴ ገብረ ያለ፣ ዮሐንስ ሳህል ያለ፣ አንዳርጋቸው ሳህል ያለ፣ ዮሐንስ እኛ ከነማ ስንጫወት ከነማ አሰልጣኛችን ነበር። ከነማ ጠንካራ ቲም ነበረ። እነ ይሁኔ በላይ ምናምን እነ ይሁኔ በላይ የሚባል ባንክ ነበር። ይሁኔ እነ ይሁኔ እነዚህ በሲ ጊዜ የነበረ እንትን ነው። ከዛ በኋላ ባህር ትራንዚት ተጫውቻለሁ። ኃይሌ ካሴ፣ ከበደ ኃይሌ ምናምን በነበሩበት ጊዜ የመጨረሻው ባህር ትራንዚት ሲፈርስ ባህር ትራንዚት ተጫውቻለሁ። ከዛ በኋላ ክራይ ቤቶችም ወደ አንደኛ ዲቪዚዮን ሲጫወት ተጫውቻለሁ። ብርሃኔ ነበር አሰልጣኛችን ያለ። አሁን በህመም ላይ ነው እንደውም አሰልጣኝ ብርሃኔ። ስለሱ መረጃው ሊኖርም ላይኖርም ይችላል። ጠንካራ ቡድን ነበረ። ያ ማለት እነ ሁለቱ ወንድማማቾች
እነ አዳነ ሁለቱ ወንድማማቾች እና አዳንና ደጀኔ ሁንዴ የነበሩበት ማለት ነው። አዎ አይ ደጀኔ አንደኛ ዲቪዥን ነው የገባው። ከአዳነ ጋራ ሰከንድ ዲቪዥን አብረን ነበር። እነ ተስፋ በጣም ከባድ ቲም ነበረ። በጣም ጥሩ ቲም ነበረ። እነ ተስፋ ማርያም ገዛኸኝ የሚባሉ ልጆች በዛ ላይ ሆነስትሊ በጣም ጥሩ ቲም ነበረ። አንደኛ ዲቪዥን ሲገባ ግን እንዳለ ነው አዳዲስ ተጫዋቾች የመጡትና እኛ በዛው ተሰናበትን። እኔም ከዛ በኋላ ብዙ አልቆየሁኝም፣ ከሀገር ወጣሁኝ። ኦኬ በዚህ ዓለም ጨርስ። ኦኬ ባህር ትራንዚት ታደሰ ወልዳ ላይ ነበር አሰልጣኝ። ኃይሌ ካሴ፣ ከበደ ኃይሌ በጣም ጥሩ ቲም ነበር። ያው አንዳንዶቹ ሪታየርድ ሊያደርጉ የደረሱበት ጊዜ ቢሆንም ለኔ ጥሩ ኤክስፒሪየንስ እያደረኩ ወይንም ደግሞ ማገልገል በሚችልበት ጊዜ ነው ባህር ትራንዚት የፈረሰው። እና ኤፍሬም ግዛቸው በነበሩበት ጊዜ ማለት ነው። ልክ ነው።